አሞኛል አየው አሞኛል ምን የሚያምሽ እግዚአብሔር ይማርሽ ሐኪም ቤት አትሄጂም እንዴት አንቺ እንኳን ወደ እናቴ ቤት በሰላም ተመለስ ደሞ መጣ ደና አርፌ ነበር ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ እኔ እንዳይሆን ብቻ አስመሳይ ያልከኝ ወጣይ አንቺ ነሽ ብዬሻለሁ ከኔና ካንተ ውጪ እዚህ ሰው አለ እሱስ የለም አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት መቼስ በቀን 20 ጊዜ እየደወልሽ ስትነፋርቅ የነበርሽው አንቺ ነሽ መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቀህ ታውቃለህ እሱን እንኳን ተይው ታዲያው የት ልትሄድ ነው ጀለሶቼ ጋር ነው ወንድሜ ምን አባሽ ፈለግሽ አንዴ ልቀፍህ ይቻላል እሷ እኮ በውስጧ ትወድሃለች እኮ የኔ ወንድም ጎሽ ሰላም ወርቂያንስ ደህናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ለማሉሉ ፒስ እኔ በጣም ደህና ሁላችሁ በየላችሁበት መልካም ነገር ይጠማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማኑ ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማኑ ወደ ቪዲዮ ዝገት በእንቆቅልሽ እርሜ ለረመዳን እንቆቅልሽ ምን አውቀለ ሲሄድ አገኘዋ ስመለስ አጣት ስመለስ አጣት ሲሄድ አገኘስ ፈልጋት ማይቱ እንቆቅልሽ ምን አውቀለ አባትየው ጥቁር ልጆቹ ነጫጭ እቺ ዋለጌ ማጣበታለች እንቆቅልሽ ምን አውቀለ ሲሮጥ የታጠቁ ሲሮጥ ይፈታል ሲሮጥ ይፈታል እና በደንብ ሰራው በደንብ ሰራው አንተ የጠየቀውን ሁሉ ካውቀው ነበር እኮ ግን እኔ ራሴ ጭንቅላቴ በቃ ዛግ ከማለት የተነሳ ከሱ የተለየ መልስ መመለስ አልቻልኩም መሰራው አለው እኮ አባ ሻወር ቤት እዚህ ጋር ነው እንዴ አዎ ወንድሜ እዚህ ጋር ነው ሻወር ቤት ሰንበር ነው አባቴ ብሩ ችግር የለውም ውሃው በዚህ መንገድ ስለሚያልፍ የውሃውን ከለር አይቼ ዋጋ ተመን እናወጣለን በጣም መድፋም ኮንክ በዚህ መንገድ ግቢ በቃ እሺ እና ደግሞ ማለት ነው ውሃ ከግቤ ስለምንስብ ብዙም ውሃ ባታባከን ይመረጣል ገባክ ከፈትከው መዝጋት ብራዘር አራታ ስለም ችግር የለውም አብሽር ብር ችግር የለውም ገባ ምንድነው ስማ በክታል እኮ ቆሻሻው ነው ላይ ነው ሲወጣ ስማ ምንድነው ከሰል ነው እንደምታጥበው ምንድነው ይወጣለው ከለር አብራንዴ ቦጭ አጠናው ታባኪ ልብስ ተገባ እንደ ስማ ካልሲ ማን ተባለ ግብትን አስነካ እንደ አንተ ቁራጥ መሰለ ብብ ናውጣቴ በእናትህ ባረረረረ ናውጣ ምን ማዋጣም ያንተው ወንድ ውስጥ ደተኛ ናውጣ በዛውጣ ከፍላለሁ ሂደቴ ቡልቡላ ወንድ ምን ያህል ብትቆሽሽ ነው ወንድሜ ምን ያህል እኔ ከፍላለሁ ወደዚህ እንዳመጣለው እኮ መጨረስ ላይ እንዴት ነህ ምን ሲጨርስ እህቴ ወግ ሲከበር የሰው ስትሆን ማየት ላይ ቀር ውዴ መጀመሪያ ካንተ መስማት የሚፈልገው ነገር ደና ሰንብት እሺ ንገሪ ምንድነው መስማት የምትፈልጊው ዞሬ ልቤ ቢጎዳ መጨረስ ላይ እንዴት ነህ መጨረስ ላይ መጀመር ማንንም ይጀምራል ቁም ነገሩ መጨረሻው ላይ ይመስለኛል ለዚህም ነው መጨረሻ የነሳምብልኝ ተብሎ የሚጸለየው እናንተስ እንዴት ነው እየወደድከኝ ትቆያለህ ወይስ ትቸኩላለህ መራራሴ የተባለውን ደስ ይለኝ ነበር ግን የሚፈልገውን ግልጽ በማያደርግ ወንድ መማረር ሰልችቶኛል ይገባሃል የምለው እርግጠኛ መሆን አለብኝ ገባ ሄኖክም እንዳንተ ነበር አብረን አድረን ሆዴን ሳጫውተው ልክ እንደተረዳኝ ሰው አንገቱን ባውንታና ባሉታ ያነቀነቀ የፍትወት ስሜቱን እያዳመጠ እኔን በጎኑ ይሰማኝ ነበር ዝም በይልኝ ደስ እንደሚለው ሲቆይ ነው የተረዳሁት ሲበቃው ከወር በኋላ ሰበብ ፈጥሮ ተለየኝ ስለአብስራስ ነግሬሃለሁ የብዙ አንድ እውነተኛ እንትን ነው የተሰራ ሰገበም እንጂ ያዳምጠኝ ነበር ነረ እንደውም ሐሳብ የሚሰጠኝ ነበር ምን አለ ዝም ብዬ በሐሳቡ በበግንም አንዴ ወደ ከተማ ከመምጣቴ በፊት እንደተደፈርኩ ስነግረው ምን እንዳለኝ ታውቃለህ ድንግል ነበርሽ ያለኝ እንዳልነበርኩ ስነግረው ነገሩ እንደማይጎዳ ሁሉ አይ እንደዛስ ከሆነ ይሁን እንኳንም ክብርሽን ያልወሰደው አለኝ ከዛ በላይ ክብር ምን ነጠቃለህ ደደብ
የማይለወጥ አይነት አስተሳሰቡን ጠድቼ ስልክ አሁን እሱ ራሱ ግን እይታው በቃ ዝም በይ አይነት ይመስላል ብሎ ደነፋ። ኧረ ቆይ ስለ ኃይሌ ደግሞ ልንገር። ካልሰሙኝ ካልተረዱኝ ምን ይጠቅመኛል? ብቻዬን በሆንኩበት ሰዓት ነበር የተዋወቅኩት። ዝም ባልኩበት ሰዓት በቴሌግራም እያወራሁት ስለ ራስሽ ንገሪኝ አለኝ። አላመንኩም። እውነትም እሱ ከሌሎች ይለይ ነበር። አመንኩት። አብሬው በፍቅር ካናፍኩ አበድን እልል አልን። በተኛም በሳምንቱ ለስራ ከሀገር ሊወጣ እንደሆነ ነገረኝ። አለቀስኩ፣ እሱም አለቀሰ። በሁለተኛ ቀን ሄድኩ አለ። ከዛም እንድትጎጂ ስለማልፈልግ በርቀት አይሆንም ምን ላይ ያለኝ። ቦሩም አንድ ሰዓት ዘገራዩት። ለምን እንደሆነ ግን አልተገረምኩም። አሁንም አንተ ልጠይቅ፣ ታደምጠኛለህ? ካልጋው በኋላ ስትቆያለህ? አሁን የሚልሽ አንቺው ምን ቀላል እኮ ነው ለሱ። አሁን እኔ ሴት ስላልሆንኩኝ ይሄን ነገር እንዴት አይደንቲፋይ ማድረግ እንዳለብኝ አላውቅም። ግን በየሆነ ወንድ ካልተማመንሽ በቀር ከሱ ጠይቀሽ የሚመልሰውን መልስ ምናምን እንደው አሰ ኮንፈርሜሽን ተጠቅመሽ አይሱማ አይለየኝም ብለሽ ለመወሰን አትችይም ነው የምልሽ። በራስሽ በየሆነ መለኪያ እውነተኛነቱን ምናምን ወቂ እንጂ እሱንማ ከጠየቅሽው መቼም እንደማይሄድ እኮ ነው የሚነግርሽ። ማንም የተለየ መልስ አይሰጥሽም እኮ አልሄድም ማለት ከዛስ አፍተር ደቲንግ ጥሎሽ ሲሄድ ታየዋለሽ። ለዛ ነው ብልጡኑና ማን ወዳጃችሁ ማን ጠላታችሁ እንደሆነ በራሳችሁ መለኪያ ገባ። የተለያየ መለኪያ ሊኖራችሁ ይችላል። በራሳችሁ መለኪያ ካወቃችሁ በኋላ ከዛ በኋላ ራስሽን እሱን ብቻ አምነሽ ሳይሆን ራስሽን ማምነሽ ነገር ውስጥ ተገቢያለሽ ማለት እኔ የሚረዳ ነገር ስለመሰለኝ ነው። በዚህ ሀሳብ የምትስማሙ ሰዎች ካላችሁ ቪዲዮን በላይክ እያዝናናሃት ነው። ሚሪንዳ እየተገባበዙ ነው። ከአእምሮ አልወጣህም። በቃ ትወዳለች ማለት ነው። ማህደር አንቺ ማህደር ወይዬ አንቺ የት ሄደሽ ነው እኔን ጥለሽ በሐሳብሽ? ባክሽ የሆነ ነገር እያሰብኩ። ባቢ ናፍቅሽ ነው? ባክሽ አይደለም። ባለፈው እኮ ወድቄ ያነሳኝ ያልኩሽን እብድ ትዝ ብሎኝ ነው። ማን ነው ባክሽ እንደዚህ ልብሽን ቀለጥ ያደረገው? ቆይ እንደውም ላሳይሽ። ጸጉርሽ ምንድነው እናቱ? ቀይ ጸጉር ከሄሊኮፕተር ይታያል። እዚህ ነው እንደዚህ የምትሆኚ? ማን ያነሳችሁ ፎቶውን? እሺ በይ ጓደኛዬ፣ አንቺ ካዳመጥሽ ብዙ ታወሪያለሽ። በቃ እኔ የምሄድበታለሁ። ቻው። ጸጉሯ በጣም አሳሳቢ ነው። አንተ እሺ ቻው ይቅናሽ። ዛሬም አሁን ብስኩት ገዝተሽ ልሰክሽው ነው ጀለስን? ዛሬማ የት እንደምትሄድ ተከትዬ ጉዳውን አያታለሁ። አንቺ መጀመሪያ ጸጉርሽን በስነ ስርዓት ተሰሪ። የሚያሳዝን ሰው ነው እውነት። መልካም እኮ ነው ደግሞ። ወይኔ እኔ አባቴ ሄዶ ነው። ስንት ዓመት ያሳደጋትን አባቷን በአንድ ሰብስቲት የኔ አባት ተባለ። አንተ የኔ አባት ደህና ነህ? ናፍቀኸኝ ነበረ። እስኪ እንቀመጥ። ሚሪ እንዳገዛችልህ የኔ አባት ምግብ አምጥቼልሃለሁ። እሺ አይ ዛሬ በብስኩት አሰክሰው። እሺ ዛሬ በደህና ፈዋ ነው ገባ። ዋናው ምግቡ ነው ገባ። ዋናው ምግቡ ነው። እኔ አሁን ቪዲዮ ላይ ከምንም ነገር ምግቡ ነው የሚያሳስበኝ። እኔ ፓስታ ነው እርርርር አስገባላት አይደለም እንደ ከተተው አንተ ተጎራረሱ ጎሽ። አሁን ጓደኛሽ ከዛ ቀይ ጸጉሯ ጋር አንቺ እሱ ጋር እየሄድሽ ነው ትልሻለች። አሁን ተደብቃ እያየቻት ነው በእርግጠኝነት። ምረ
ይሄው ምንም እኮ ዞር ብትል እኮ ታይሻለች እኮ ድብላ ነው ጥላኝ የምታችው። ይሄማ ለባቢ መናገር አለብኝ። ይሄኔ ጸጉሯ ምንድነው? አንተ ባቢ የት ነው ያለው? የተለመደው ቦታ ነኝ። በቃ እሺ፣ ላገኝ እፈልጋለሁ። እዛው ጠብቀኝ። እሺ ነኝ። የኔ አባት ጨዋታ እንጫወትና የተሸነፈ ዳንስ ይደንሳል። እሺ 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 እንጫወት። እሺ አሁን እሱ ነው። እኔ አንድ አይነት ነኝ፣ አንተ ደግሞ ልዩ ነህ። እሺ 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 ልታስደንሰው ነው። ተሸንፈሃል። እሺ አሁን ተነስና ጉራገኛ ጨፍርልኝ። እሺ ሻምበኩን ገገና አትፈርጂ ትፈልብኸ የቤታካ አለማቸውን እያዩ ነው። አየህ አሶንታት ይዝረፊ ይሽወ ይበቃሃል። በቃ የኔ አባት አመሰግናለሁ። ጎበዝ ነህ። እሺ ና በደም ቁጭ በል። ደስ አለህ? ደስ አለህ? የኔ አባት አሁን ሊድ ነገ መጥቼ ደግሞ የሆነ ቦታ ወስድሃለሁ። እሺ እመጣለሁኝ። እሺ 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 በእርግጠኝነት ልብስህን ልቀይርልህ ነው። ቀይሪለት ልብሱን ደግሞ ጎ የተባረክሽ ሰው ጀለስ ሃፒ ጭሯል ነው ምልህ። ያቺ አቃጣሪ ጓደኛሽ ግን ለፍቅረኛሽ ተናገረችብሽ። በቃ የዚህን ፊልም ፓርት 3 የምፈልጉ ሰዎች ኮሜንት ላይ ፓርት 3 ያላችሁ ጻፉ። ማስበው ነገር የለም። ምን ተፈጠረ? አረ እያለቀሰች የኔ አባት መጥቻለሁ። እሺ ጎዳና አባት ይሄ በስብሷል። እሺ ልብስ አምጥቼልሃለሁ። አውልቀው፣ ይሄንን አውልቀው። ባለ ልብስ ሊቀየርን ነው። በየ ልብስ ሊቀየርልን ነው። ያረዳ ልጅ ባይዘ ፋሽን ብለው አሁን የለበሰውን ሱሪ ፋሽን ብለው የሚለብሱ ሰዎች እንዳሉ ግን እኔ አውቃለሁ። እኛውን አውልቅና ይሄኛውን ቀይር። እሺ ያባት ዞር አቆመች። አንተ አረኛ ምን ዙር እኛ ምን ዙር እንዴ? ለምን እናያለን? ደግሞ ቀበቶ ማምጥቼልሃለሁ። ቀየረ አርገን ያባት ቀየረ ብሮ ፋን ያረግሹ። ሻወር ግን ቢወስድ ቀን ሙሉ መሬት ላይ ስለሆነ የሚውለው ሻወር ምናምን ወስዶ ፏ ብታረጊው አሪፍ ነበር። ሲጀምር እብድ አይደለም ይሄ ሰውዬ፣ ሲምፕል የዋህ ሰው ነው። አየሹ ይሄን በጥሰው። እሺ ምንም አያረግልህም። እኔ አባት እግርህን ታጠብ። እዚህ ጋር ቁጭ በልና ና ታጠብ። እግሩ ብቻ ነው የቆሸሸው። የተባረከች ሴትዮ አይደለ? እውነት ቆይ ጫማ ላምጣልህ። አምጥቼልሃለሁ። እሺ ጫማ ታደርጋለህ። ዴት ልትወጣው ነው የሚመስለው እኮ እንዲህ አልብሳ። ኧረ እንክብካቤ ጠላ። እኔ ራሴ እንክብካቤ ጣለው። እውነት ደግሞ ጫማህን አድርግ። እሺ እኔ አባት እሺ እኔም ካልሲ ሳያደርግልን ነበር። አረገ በቃ ካልሲ ቦታ አለ። እሺ 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 እንካ ይሄን ነጠላ ልበስ። እንዴት እንደሚያምርብህ ደስ የሚል ቦታ ነው። እሺ ወስደህ እሺ 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 ቤተ ክርስቲያን ልትወስጂው ነው? ወይኔ የተባረከች ሴትዮ። አሁን ይሻልሃል። በቃ በጸበል ደህና ነው የምትሆነው። በአንዴ ደህና ትሆናለህ። ነይኔ አባት እንሂድ። በቃ ጨርሰናል። እሺ አንቺ ሲጀምር እውነት ከሱ ጋር የተገናኘሽውን በምክንያት ነው። ፓርቷን ላይ ካስታወሳችሁ እሷ የሆነ ራሷን አሟት ምናምን እኮ ነው የወደቀችውና እሷ አነሳት ምናምን
በቃ ተሻላቸው። ግን በሱሪ መግባት ሻንቺ ተገቢ ነው ወይ ነው? ቀሚስ ለምን አትለብሽም እህቴ? ጥሩ ሰርተሽ ነበር። ግን ይሄንን አያችሁ፣ ቪዲዮ ሰርታችሁ ስታስተላልፉ ለሌላውም ሰው ትምህርት ነው የሚሆነው። ገባችሁ? ቪዲዮ ስትሰሩ ከእናንተ ብዙ የሚማር ሰው አለ አይደል? እኔ ደግሞ እንደ ሐሳብ ለብሰሽ የምትገቢው ነገር ፕሮፐር ሲሆን፣ በተለይ ሪሊጂየስ አክቲቪቲ ደግሞ ስታከናውኑ በተሻላችሁ አቅም ሶሻል ሚዲያ ላይ የምትሰሩ ሰዎች ነገሮችን በትክክል ብታደርጉ፣ ገባችሁ? ይሄ አስባችሁበት በስነ ስርዓት ስክሪፕት ተጽፎ ካሜራ አንግል ተስተካክሎ የምትቀርጹት ነገር እስከሆነ ድረስ በቃ የቤተ ክርስቲያኗንም ክብር በማይነካ መንገድ ሲሆን በጣም አሪፍ ይሆናል ማለት ነው። በተረፈ የሰራሽው ቪዲዮ ጸዴ ነው። ቪዲዮ እንደኔ ቪዲዮ የተመቻችሁ ሰዎች በላይክ ሰው ከተጎዳበት ቦታ ተነስቶ አድጎ ምናምን እንደማየት እኔ የሚያስደስተኝ ነገር የለም። እኛ ኦቭን የሌለንንም እያሰብሽን ሁሌ በኦቭን ነው ሁሉ ነገር የምትሰሪው ትልኛ። እኛስ ምንም ነገር የሌለን ከሽሮ ውጪ ምንም ነገር የሌለን ማሳያችሁ። ምንም ኦቭን የማይፈልግ የምታበስሉበት ከሰል ወይ ስቶቭና ውሃ ነው የሚያስፈልጋችሁ። ይሄ የውሃ ዳቦ አይደለም እንዴ? በብረት ምጣድ እኮ ይሰራል እኮ እህቴ። ኦቭን ምናምን ማን ነው ኦቭን ያለው? ፈርቼ ነበር ሊጥሊጥ የሚል ነገር መስሎኝ ነበር፣ ግን በጣም ጣፍጦና ህብስት ይባላል። ያው ህብስት ይሰርዋ። አሰላሙ አለይኩም፣ እንዴት ናችሁ? መጀመሪያ የሚያስፈልጋችሁ በምታቦኩበት ሰሃን ላይ 2 ኩባያ ለብ ያለ ውሃ ታደርጋላችሁ። አሁን ይሄንን ዳቦ በሻይ በበላ ከሽሮ የተሻለ ነበር የሚሆነው። ተጀምራችሁ ትንሹ እንዳትጠቀሙ፣ ሙሉ አዲስ ያልተነካ ገዝታችሁ ተጠቀሙ። ለምን ሾርባ ማንኪያ ያደረኩበት፣ ስኳር ደግሞ 3 የሾርባ ማንኪያ በቂው ነው። እንደውም ስኳር እንዴት እንዳለ ፍሩ ዱቄቱ ያስብለዋል። ስኳር በደንብ አለ። ከዛ ትንሽዬ ጨው አድርጋችሁ እሱን ትንሽ እንዲብላላ መርሾ ስኳሩም እንዲቀልጥላችሁ ትንሽ እስቲ እንዲብላላ ከምትይ እኔንም አብይ ኋላ ቀረፋ ታደርጋላችሁ። ይሄ ማማ የዳቦ ቅመሟ ነው። ነጭ አዝሙድና ድንብላል የተፈጨ ነው። ከዛ 3 ሾርባ ማንኪያ ያህል ዘይት አድርጋችሁ እሷን ላይ ከደረሳችሁ በኋላ 1 ኪሎ ዱቄት የተጠቀምኩት። ከዛ ጥቁር አዝሙድ ደግሞ ማትወዱ የለቀማችሁ መታወጥ ካላችሁ ትንሽ ያድርጉበት። እቺ ሴትዮ እሱም በጃችሁ ፍትጋደ እኔ ጥቁር አዝሙድ እወዳለሁ። እቺ ሴትዮ ግን ሙያ አላት። ከዛ እሱ ለስለስ አድርጋችሁ ማውካት ነው። ሳታደርቁ ለስለስ አድርጋችሁ በኋላ ይታዘዝላችሁ። እጅሽ ራሱ ሲያምር እውነት ዳቦ እጅሽም ያምራል። አስቆዩት፣ በቂው ነው። እኔ ግን መብራት ስለጠፋ ከ3 ሰዓት በላይ ነው የቆየው። በጣም ሙልት ብሎ ነው ኩፍ ያለው ሁላ። እጄ ላይ ትንሽ ዘይት አደረኩኝና አየሩን አወጣጣሁለት። ኮባ ተጠቀሙ ለፓትራችሁ። እኔ ኮባ ስላጣሁኝ ይሄ የአቮካዶ ቅጠል አለ አይደለ? እሱን የተጠቀምኩት። ከዛ ታችም ሁሉንም የአቮካዶ ቅጠል ያለበት ቦታ ነው ያለችው። ኮባ ግን የለም። ደስ ሲል ቀባሁት። እኔስ ጋር ኮባ አለ፣ ዳቦ ግን የለም። እንትን ፓትራችሁ መደብለል ነው። ትንሽ ለ40 ደቂቃ ደግሞ ታደርጉታላችሁ ኩፍ እንዲል ለ30 ደቂቃ ያህል። ከዛ እንደዚህ ቅርጽ አውጡለት። እሺ ውሃ ላይ ያደረግሽ። ከዛ ድስታችሁ ውስጥ የፈላ ውሃ ታደርጉና ከፍ አድርጎ እንዳስቀምጠው ይሄኛው ብረት ካላችሁ ታደርጉበት አላችሁ። ጸዴ ህብስት ታደርጉት በፋሎስ ነው የሚመስለው። ለሽታውም ለጣዕሙም ደስ ይላል። ከዛ በደንብ ክድና አይቷል። በመስተውቱ በኩል በድስቱ በኩል ፌሰኗ ስለሚታይ እኮ ልብ ቅርጽ ያደረገችበት። ባደቃ ነው የፈጀብኝ። መብሰሉን የምታውቁት ወጋ አድርጋችሁ ነገር ስታጡ ውስጥ ላይ ምንም ነገር ከሌለ ሊጥራም ነገር ከሌለ በስሏል ማለት ነው። ከዚህ በእንፋሎት የሚበስል ዳቦ እያያችሁ አብስሉት። አረብ ኮሜንት ላይ ነይና ጋብዛለሁ በይኝ እናቱ። አይታችሁ ከሆነ ሴቶች ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር ነው። ወንዱስ አቅማም ኮን ሰራተኛ ከተከራይ ልጅ የሚያርከሰክሳቸው ምንድነው? የቺት አደራረግ እንግዲህ ቺታሮቹ ጠይቃቸው እንጂ ታዲያ እኛ ምን እናርግ ወንድሜ? በመሰረቱ ቺት ማድረግ ማለት በጣም ጸያፍ ተግባር ቢሆንም እንግዲህ እነሱ ቢያንስ ቺት ስታረጉ ከደህና ሰው ቺት አርጉ ነው እያላቸው ያለው ጀለስ ፍረግሯን ማናት ስስሚው ፖላይት እንደሆንሽ ለህዝቡ ማሳየት አለብን። እግርሽን ልታስሚያት ነው። ከከፈልኩሽ ትስሚያለሽ? ትስማለህ? ማርያም 300 ብር በ300 ብር በቃ የሰው እግር ትስሚያለሽ? እህቷ ነሽ እኮ። የምርሽ ነው? አነሰ በዛ ልታበያት ነው እንዴ? አነሰ በዛ በዛ 200 አንቺ ኧረ እባክሽ እንዴ የሰው እግር ትስሚያለሽ? 200 ብር ቀነሰችው። እስከዚህ ቤትሽ ከሆንኩ በነፃ ሳሚያ በብር በቃ እንደ ጆተኒ በብር እንጂ አሰሪማ
ከዛ አሉሽ አይወጣም። ይሄን ቪዲዮ ለቀዋለሁ። ምን አይነት ወራድ እንደሆነሽ ነው ለህዝቡ ማሳየልሽ። እህቷንሽ ብትስማውም ችግር የለውም። ከዛ ውጪ ግን እኔ አሁን የእግር ኤክስፐርት ባልሆንም ሜርኩሪ ማቺል ማድረግ የለብሽም። የአውራጣትሽ ማለት ነው ቦታውን እየሳተ ዲስሎኬት እያደረገ ነው። እኔ ደግሞ ዲስሎኬት ያደረጉ እግሮች የእግር ሰርጀሪ ከተሰራላቸው በኋላ እንዴት ፔንፉል እንደሆነ የተሰራላቸው ሰዎች ሲያወሩ ስለሰማው ይሄ ፍላት ጫሞችን ማድረግ ጀምሪ። እሺ እንደዚህ ይሄው ሌሎቹ ቀጥ ብለው ቆሞ አውራጣትሽ እንዲህ እያለ ነው። አሰ ምክር ነው። እሺ ተቀበይ። ሰላማዊ ሰው ነኝ፣ አልወድም ግርግር። በሰላም ሙዬ በሰላም ማደር በጂ ታላቄን አክባሪ ፈጣሪን ፈሪ። እውነት ነው። እናቴ ተሞተ በተቻለኝ አቅም ሰው ማስደሰት። እንትና እዛ ጋር በጣም እያፈላ ሰፈር ካስቸገረ ሽማግሌ ብሆ እናቴ ተሞተ እመክረው ነበረ። ሽማግሌ ግን እናት አለ እንጂ ሁሉም ሰው እኮ እናት አለው። ይሞታሉ አፍተሮ ሌላ ምን ይሆናል? አንቺ ግን ግጥምሽ ደስ ሲል አሁን ይሄን ግጥም ቲክቶክ ላይ ላሉ ድምጻውያን ብትሰጣቸው የፈጠረ ነገር ገብተው ታና ሞታሻ በሚለው ይሰሩበት ነበር። ይሄንን ሴቶች መስማት ማንፈልገው ነገር የኔ ቆንጆ እነዚህ ነገሮች ማለት የሚያበዛ ከሆነ አትለማመጪው። ጊዜሽን ዝም ብለሽ ከሱ ጋር ወንዶች ስሙ። አንደኛ ቢዚ ነኝ፣ እኔም ቢዚ ነኝ። ባይዘዌ ድድሳ ሰጣም ሁሉ ነው ይመስለ አውቆ ነው እንዳሰሚው ቢዚ ነኝ። እንደ አህያ ሰው ሲራገጥ ለማየት ጊዜ አታጣም አይደል? ማንቸስተር አሸነፈ፣ አርሴናል ተሸነፈ። አርሴናል መቼም ዋንጫ አይበላም። እዚህ ሲሆን ጊዜ አታጣም። አንዴ ደውለህ የኔ ፍቅር እንዴት ነሽልኝ? ውሎ እንዴት ነው? የኔ ውሎ በጣም አሪፍ ነው። የሚያስፈልግሽ ነገር አለ? ብር ላክልሽ? ራስሽን ጠብቂልሽ። ብር ላክልሽ? እቺ ለማለት አንድ ደቂቃ አጣ። አንተ ገበቴ፣ አንተ ቢዚ ከሆንክ ብዙ ቢዚ ያልሆነ ሰው አለ። ሙጭጫ ፈልባት ለቀቃት። ምኑ ነው? ወይ በስርዓት አትይዛት ወይ አትለቀም። ምን አይነት ፌሚኒዝም ነው አሁን? እሺ ጀመራ ጊዜ እንደውልላችኋለን። መደወል እንዳለባችሁ ራሱ ረስታችኋል። ከዚህ በኋላ ማን እንደሚደውል እንተያያታለን። እንዳትደውሉላቸው። እንደውም ይደውሉ። እስቲ ዝም ብለን ጉዳቸው። ሴቶች ይሄንን በፍጹም መስማት ነው የሌለብሽ። ከሚወድሽ ከምትወጂው ፍቅረኛሽ ልታጻላሽ። በኋላ ለአንድ ሳምንት ቢዚ ነን። ደግሞ ይሄ ወሬ እንዳይሾልክ እሺ። ሁለተኛ ሾለከ እንጂ ምንድነው ማችለው? ማችል ከሆነ ማን ከኔ ጋር አሁን አለ ሰውዬ። አታስጮኝ። ትችላለህ። ምንም ማችለው ነገር የለም። እና በአመት 2 አይፎን 70 ፕሮ ማክስ ከተሰረቅሽ እሱ መገፍገፍ አለበት። እንዴት ማድረግቻል? ተራራ ሞታ ቁልቁለት ወርደ ዋይንተ ሞታ ተነስተህም ቢሆን ቻል። በቃ ወሬ አልፈልግም እኔ በቃ ታይ ደውዬ ጠይቅክ። አንተ አትችልም። ጨምላቃ ዝም ስንላችሁ ለበዛችሁትም እንዴ? ሶስተኛ አስፈልጋችሁ ይበቃችኋል። ጦርነት ነው የሚነሳው። ተጫረስናት፣ በቃ ተጋደልናት። እሺ ይሄ ቪዲዮ የወንዶች የበላይ ጠባቂ ዲቤት ጋና የሴቶች የበላይ ጠባቂ የአብጋ ሳይደርስ እኛ እዚሁ ዴስክሌት ማድረግ አለብን። እርስ በርስ ተነጋግረን ማን ነው ገባ። እኔ ፐርሰናሊ ወንድ ስለሆንኩኝ ብዙ ሮንግ የሆኑ ነገሮችን መምዘዝ ይችላልኝ እኮ። ግን ቴክኒካሊ የሆነ ሰው ሙሉ ቀን ቢዚ ሆኖ ሊውል እኮ ይችላል። ሁሉንም ነገር እኮ ሊችል አይችልም እኮ። የሰው ልጅ ሊሚቴሽን እኮ አለበት። ያ ማለት ደግሞ ወደሚችለው ይሄዳለው ማለት አይደለም። ይሄ ለምን ቶክሲሲቲን ፕሮሞት ያደርጋል? የሰራት ምስር በድንች አምረም ሺሚያ ነኝ። በጣም አንቺ ምግቡን በጣም ያምራል። ምስር በድንች እንስራ። ምራሽን ኩላ አረጋለሁ። አሁን ለማስተላለው አሁን በርበሬ ላረጋለሁ ስትል ጥሩኝ። አሁን ዘይት ላረጋለሁ። አሁን በርበሬ ላረጋለሁ። ይሄው ውሃ ጠብ ያርኩ ለቆላለሁ። ልቆላለሁ። እንደዚህ ነው የሚመስለው። ጎበዝ እኮ ነሽ ሼፍ ሚያ። አንቺ አፍሽ ብቻ ነው የሚኮላተፈው። በርበሬ ሽታው ደስ ይላል። እንደ ቃተኛ ነው። ቃተኛ ምንድነው? ቃተኛ ምስል አደርጋለሁ። ቃተኛ ምንድነው? ኮሜንት ላይ ጻፉ። አማስሏለሁ። እንዳያርባችሁ ቶሎ አማስሉት። ውሃ ጠብ ያረጋችሁ ነው የምታማስሉት። አሁን ላማስለዋለሁ። አሁን ልበለዋለሁ። በደንብ ተቆራለች። ድንች ላረጋለሁ። ድንች ያርጋለሁ። እዩት። ወይኔ ሲያምር! አንቺ ሙያ በጣም ልትማሰል ባለሙያ ይሆንሽ ሰው እኮ ነሽ። አሁን በስሎልኛል። ጨው ላረጋለሁ። ወጥ ቅመም ላረጋለሁ። አሁን ላማስሏለሁ። ጎሽ በደንብ አማሲው ሼፍ ሚያ። ወይኔ ሽታው ይጣፍጣል። መዓዛው ጀነስ ከመበላ ቾኮያለሁ። አሁን ላቀራብ ምስር በድንች ደረሰ። ምስር በድንች አምረም በጣም ያምራል፣ ይጣፍጣል። ሽሮ ነው የሚለው። አሁን ይቀመስ። ሽሮ ነው የሚለው። እኔ በቃኝ። ይሄን የመሰለ ምግብ ሰርተሽ ሽሮ ይላል። በጣም ነው የምትጣፍጠው። ድንች በምስር እቤታችሁ ስሩ። ሼፍ ሚያ ምን ማድረግሽ ነው? ያሚ ይሄን የመሰለ ምግብ ሰርተሽ ሽሮ
በጣም ነው የሚጣፍጠው። ቤታችሁ ስሩት። በትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒ ሼር ላይክ አድርጉ። ከፈለጋችሁ ፎሎ አድርጉ። ምግቡ ለምንድን ነው ሽሮ ያለሽ? በእናትሽ አሁን እንደሚጣፍጥ ሪፈር ለማድረግ ሽሮ እኮ የሚጣፍጥ ነገርም የለውም እኮ። የውጮቹን አትይ፣ የውጮቹንማ አትይ። እዛ ያንተ ኩያ ተማሪ ክላስ ውስጥ ፈሷ መለጠው። ከዛስ ሼም ያዘው ደበረው ምናምን። ከዛ ሲወጣ ለሳይካትሪስቷ ኮል ይሄዳል። የሆነ ነገር አርጋ ታከመዋለች። ከዛ በሁለተኛው ቀን አገገሙ። ትምህርቱን ፈታ ብሎ ይማራል። አንተ እዚህ ሱስ ቢያጨልልህ ማንም ዞር ብሎ አያየህም። ሄደህ ኮዳህን ነው የምንለቅመው። ኮዳህን ትለቅማለህ። ልሸጠው እኮ አይደለም። ትክክል። ኪሱ ውስጥ ፌስታል ምናምን ይዘህ ነው የምትዞሩ። ብራዘር ይሄ እኮ አይጠፋሽም። አንቺ እስቲ ስሙ ምርጥ ያራዳ ልጆች ይሄን ስሙ። አንተ ኬሚስትሪ አስተማሪ ያላስተማረህን ፎርሙላ የሆነ ነገር ከሆነ ነገር ጋር ደባልቀ በስፕራይት ሻት እኔ ይኸውልህ ሱስ አቁም ምናምን ልልህ አይደለም። አንተ ሱስ እንድታቁም እኔ ምን ላግዝህ? ካስማጫ ምን ያግዝህ? እኔስ ምን ላግዛችሁ? ኦስሎስ ምን ያግዛችሁ? ካርድ የለህም? ሚስኮል እኔ አየውና ኮል ሄሎ ካስማ ሱስ ለመቀነስ እየሞከርኩ ነው፣ ግን ሰዓቱ ላይ ከበደኝ። ምን ላድርግ? ተነስ ሂድ ስፖርት ገባ። ጂም ገብተህ ስፖርትን ቢዚ አድርግ። ኧረ ካስማ ወፍ መላ የስፖርት የለኝም። ና እዚህ ና እንሮጣለን። ሜዳው እዚህ ነው። የትንፋሽ እንስራ፣ ትንፋሻችን ይስተካከል። ስራ አለ። ስራ ዘጭ ነው። የሆነ ነገሮች ላይ መንጠልጠል፣ ከዛ ላይ መዝለል፣ መሽለክ፣ መጓተት፣ አውትዶር ኤክሰርሳይዝ ራሳችንን ካዳበረን ስራ ዘጭ ነው። አልተሰራበትም ይሄ ዘርፍ እያልኩ እኮ ነው ብራዘሪ። አሬ ይሄ ለሚያስፈልገው ሰው ሼር አድርጉ። የሆነት የኋልዮሽ ጉዳትም አለው። የሆነ ሰዓት እየሄድክ ሳታስበው እዚህ ጋር ይልሃል። ባክህ ትሰራለህ። እጅና እግር ቢሰበር እኮ ኖርማል በወገሻ በፋሻ በጀሱ ምን ይጠገናል። አከርካሪ ከተስ ነው የሚተረተረው። ከንገት በላይ አናክምም። እዚህ ደግሞ ችግራችን ጠገን ይዛለ ማለት ነው። ስለዚህ አስብበት ብራዘሪ። ኮፒ ሊንክ ያረክ ካስማጫ ነኝ። ይሄ ልጅ ፈትፈታ አድርጎ የሚያስተምርህ ትምህርት እውነት ጸዴ ሰው ነው። በዚህ ሲቹዌሽን ላይ ያላችሁ ሰዎች እኔንና ካስማጫን ኮንታክት አድርጉን። ያረዳ ልጆች ባለው እንተጋገዛለን። ቪዲዮ በሰራውኝ ቁጥር ቫይራል የሚወጣውን የቅርንፉድ ውሃ አብረን እንስራ። ከዚህ በፊት ሁለቴ ሰርቻለሁኝ ስለ ቅርንፉድ ውሃ። ሁለቱም አይ ቲንክ የመጀመሪያው 6 ሚሊዮን፣ ሁለተኛው ደግሞ ሚሊዮን ምናምን የታየውና አብዛኞቻችሁ ደግሞ ኮሜንት ላይና ኢንቦክስ ላይ ሰርቸው በጣም ወድጄዋለሁ ተስማምቶኛል ብላችሁኛል። ምንድነው? ምን እየሰራሽ ነው? ይሄን ያህል ካረግንበት ይበቃል። ከዛም በኋላ ውሃ ለምንሽ ነው የሰራችሁት? በጣም ረጅም ጊዜ ነው የሚቆይላችሁ። እነዚህን ስታያቸው ጆሮ ጌጥ አይመስሏችሁ? ከዛ ቼክ ማድረግ በደንብ ቅርንፉድ ምንድነው? ጀምር ቅርንፉድ በሄደ ቁጥር ከለሩን እየቀየረ ይሄዳል። አንዳንድ ጊዜ አፍልቼ አቀዝቅዤ ይጠቀመዋለሁ። አንዳንዴ ደግሞ እንደዚሁ ውሃ ብቻ አድርግበትና ሼክ አድርጌው ከዛም በኋላ 20 ወይ 30 ደቂቃ ስተው ለፀጉርሽ ነው እየቀየረ ይሄዳል። ከዛ ዳይሬክትሊ መጠቀም እችላለሁ ማለት ነው። 20-30 ደቂቃ እንጠብቅ። አሁን ትንሽ ይሄ ብራውን እየሆነ ነው፣ ግን ወጣት ስላለብኝ ሙሉ 30 ደቂቃውን አልጠብቅም። ትንሽ ሼክ አድርገውና ለፀጉሯ ነው በእርግጠኝነት። ይሄው ምን አልኩ? ዞር እናድርገው። ቴስት እጄ ላይ ሳንተ ልጅቷ ፌሰኗ እንዴት ነው የሚያምረው! በእናትህ ፊቴን ታጥቤ ምንም በቃ የሆነ ትሩ ከለር ኦፍ ሀበሻ ለፊትሽ ነው። እዚህ ፊት ላይ ምን ይጨመር? ለምንድነው ቅርንፉድ የምታረጊበት? ምን እንዲሆን ከዚህ በላይ ፊትሽ ምንም ባያረግ እንኳን ለቆዳ ለሽታው ኦኬ። እስኪደርቅ ምንም አይነት ነገር አላደረግም። ከፈለጋችሁ በፋን ከፈለጋችሁ በአየር እንዲደርቅ ተውት። ይሄንን ፍሪጅ ውስጥ አድርጌው ቢያንስ በትንሹ 1 ሳምንት ተጠቀመዋለሁ። ማታም ቀንም ስፕሬይ ያደረኩት ማለት ነው። ቀኑ በሄደ ቁጥር ሞር ብራውን እየሆነ ሞር ጥቅሙን እያገኘሁት ነው በሄደው። ሰንፌ ነው ቀድሜ ያላዘጋጀሁት፣ ግን ከአንድ ቀን በኋላ ያው ቀለሙን ይቀይራል። በሉ ሴቶች እንግዲህ ቅርንፉድ በውሃ አድርጎ ፊት ላይ ማድረግ ጥሩ ነው ተብላችኋል። አድርጉ። እሺ ይሄንን ሞከራችሁስ? ደግሞ እንዴት እየሄዳላችሁ ነው? ኮሜንት ላይ ንገሩኝ። ባይ የሞከራችሁ ሰዎች ካላችሁ ደግሞ ኮሜንት ላይ ሰርቶልኛል ምናምን በሏቸው ለሌላ እህቶቻችሁ። እኛ ወንዶችስ መቼም በአጃክስም ቢሆን ፊታችንን ታጥበን ፎጣ ካደረግነው ሰላም ነው በቃ ፊታችን። እናንተ ግን እንክብካቤ ያስፈልገዋል። ስለዚህ ይሄ ቪዲዮ ይጠቅማችኋል ነው። ጋይስ ፕሊዝ አይቤ የሚባል ነገር የለም። እሺ ትክክል። አይብ ነው አይቤ ጎመኔ ትላላችሁ። ምንድነው ጎመኔ?
ስለዚህ ቀጣይ ምን ልትሉ ነው? ክትፎዬ ሽሮዬ ቀቀሌ ፕሊዝ for the love of God አይብ ነው የሚባለው። እሺ አራስዋልቺ እንግዳ ተደርጋ የሆነ ቤት ሄዳ ከዛ ልጁ አይብ ያርጊል በቃ እንዲት ይዝና እጇን ተረጋጊ የሰው ቤት ነው ያለሽው ምናምን አንተ አልሽ እንጂ የሆነ ብልጭ ካለባ አይብ ነው የሚባለው በአንድ ቦክስ። አቤት የኔ ፎቶ ሲያምሩ የኔ ፎቶ ነው የእርሶና የኔ የጀማነሽና የልጃችን ይሄ የኔ ነው። አዎ የኔ ነው ይሄ። አዎ ራሳቸውን ነው ትኩረት የሚያደርጉት። ይሄኛው እኔ ነኝ፣ ይሄኛው ደግሞ እኔ ነኝ። እዚህ ጋር ያለው ፈገግ ያልኩት ማምረው ሸበላው እኔ ነኝ ራሴ ነኝ። አዎ እዚህ ጋር ያለው ሸበላ እኔ ነኝ። እሳቸው ስለ ራሳቸው ነው ማውራት የፈለጉት። አዎ ቆንጆ ከሁላችሁም ቆንጆ ሸበላው እኔ ነኝ እዚህ ጋር። እሷ ጀማነሽ። አዎ ከሁላችሁም ደግሞ ሸበላ እሷ ጀማነሽ ናት። ጀማነሽ እቺስ መግደላዊት ማማዝነ ልጃችን እቻት። አዎ የእርሶ ባላንጣ የእናንተ አይደለች? አዎ የኛ ነች። የእርሶ ባላንጣ እርሶን የምትረብሸዋ። እንኳን ተረብሽ እንኳን ትጫወት። ያምራል ፎቶአችንም ማማዝናሽ። በጣም አቤት የኔ ፎቶ። ራሳቸውን ነው የሚያዩት። ደስ ብሏቸዋል። ተለብሶ ጋር ፎቶ የማማሩ ደስ ሲሉ የሆነ ደስ ብሏቸዋል። ወይዘሮ የማነሽ አንተ የእኔ ይቺ ህጣኗ በቃ በጣም ነው የሚያምረው። እውነት ግን ከማማ ዝናሽ ጋር እኮ አንድ ሙሉ ቀን መዋል ራሱ ለአእምሮ ቴራፒ እኮ ነው። ግን የሚያወሩት ወሬ ያስደስታል። በቃ ፈታ እኮ ነው የምትለው። እኔ ዘካሪያስ ምን ያህል ላኪ እንደሆንክ ግን ልነግርህ ነው ማልችለው። የእውነት የብዙ ሰው ድሪም ነው አንተ ቤት ያለው። እንኳን ወደ እናቴ ቤት በሰላም ተመለስ። ደግሞ መጣ። ደህና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ ያልከኝ ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ? እሱስ የለም። አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋርቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቀህ ታውቃለህ። እሱን እንኳን ተይው። ታዲያ አሁን የት ልትሄድ ነው? ጀለሶቼ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። እሷ እኮ በውስጧ ትወድሃለች እኮ የኔ ወንድም። ጎሽ ወደደች እንዴ? ድንቄም ወደደች። አሁን ሂድ። ያምሻል እንዴ? የተሰራልሽ ጥለሽን በዛው ሸመጠልሽና ምን አባት ይላል። አያት ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት ማለት። እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። ኧረ ይሄንን ማን ነኝ የምቆልፈው? ዛሬማ እንግዳ እኮ ነሽ። ኧረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለከፍስትሪት ሲጀመር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ። አይ ማርያ፣ አይ እህት፣ የእህት ስራ። አቤት አቶ ኬቢ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? እኔ ጋር ሰፋታ ይቅርብህ። ምን ለዚህ ነው የኔ አፈር ገፎ መጥቼ አፈር ሳበላሽ ይገባል። ምንሽ በቃ ይሄ አንተ ቆልፎ ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያም አዋረድሽ። በል ግባና በርበሬ የጠናት ከደ እናንተ ድብድብ መቼ እንደሚያበቃ። የራሷ ብዙ ችግሮች እያሉባት የኔን ችግር የምትካፈል የምታስረሳ ምርጥ ቤስት አለችኝ። የእውነቴን ነው። እኔ አንቺን በምንም ቃላት ልገልጽሽ አልችልም። የኔ ውድ ስልክ በዚህ ፀሐይ ግለት እያሰማሁሽ በዚህ ሙቀት እያቃጠልኩሽ አንቺ ግን እኔን ከብዙ ችግር ቤስቱ ስልኩ ናት። አስረስተሽኛል። የኔ ውድ ስልክ በጣም አመሰግናለሁ። እኔ አንቺን የመሰለ ጓደኛ ስለሰጠኝ እውነቴን ነው። አሁን ራሱ በጣም ብዙ ችግር እንዳለብሽ አውቃለሁ። በጣም እየተጨናነቅሽ ነው። ላፈነዳሽ ደርሻለሁ። ግን አመሰግናለሁ። አንተ ያለበት አካባቢ ግን ሀሩር ፀሐይ እንዳለ ያስታውቃል ፊቱ። ስልኮቻችን ቤስት ፍሬንዶቻችን ለሆነ ለኛ ካለን ኮሜንት ላይ እኔም ቤስት ፍሬንዴ ስለሆነች ነው ስልኬ። ስልኮቻችሁ ቤስት ፍሬንዶቻችሁ የሆናችሁ ሰዎች ኮሜንት ላይ ሰውም እንዳየሩ ጸባይ ይቀየራል፣ ሁሉንም እንደራስ ማመን ይቸግራል።
ስትናፍቀኝ ጊዜ ጓደኛዬን አሟታል ብዬ አስፈቅጄ መጣሁ። ለምን ሳትነግሪኝ መጣሽ? ልወጣ ነበር እኮ። ቤት ነው ማመሻው ብለኸኝ አልነበር እንዴ? ወዴት ነው የምትወጣው? ኳስ ላይ ልወጣ ነበር። በዛውም 1-2 እላለሁ። ለምን ትወጣለህ? እዚሁ ነው። ደብሮኛል። ከፈለግሽ አብረን እናመሻለን። ካልሆነ ግን ወደ ቤት ሂጂ፣ ነገ እንገናኛለን። እሺ። እኔ ግን አልጠጣም። መጠጥ እንደማትጠጣና ሰው የበዛበት ቦታ መገኘት እንደማትወድ ስለማቅ ነበር 1-2 እያልኩኝ ኳስ ማየት እፈልጋለሁ ያልኳት። እሷ ግን አብራኝ ለመሆን ብላ መገኘት የማትፈልግበት ቦታ ለመሄድ አብራኝ ተነሳች። ለቲቪ ጀርባን ሰጥተናል እንደምታዩ። ለምን ውስጥ ገብተን አታዩ? ይታይሻል አይደለ? አንቺ ያይሽ ትነግሪኛለሽ። አመጣጤ ቤት ውስጥ አብረን ብንቆይ እወድሃለሁ ደግሞ ናፍቀኛል እያለች ለምትጀምረው የፍቅር ጨዋታ በትዝታ የቀዘቀዘው ሰውነቴ ምላሽ አልባ ሲሆን እንዳታዝም ብዬ እንጂ ኳስ የማየት ፍላጎት ኖሮኝ አይደለም። የእሷ ውሃ ግማሽ እንኳን ሳይሆን 1-2 እያልኩኝ 4ኛ ቢራ ላይ ደረስኩ። ቀስ በል እንጂ ምን ሆነሃል? የምደግፈው ቡድን ስለተሸነፈ ነው የምጠጣው። ጨዋታውን መች በጓየው ሲሸነፍ ነው እንዴ እንደምትደግፈው ትዝ የሚልህ? አዎ ልክ ነሽ። ጨዋታውን ሳላየው ነው የምደግፈው። ቡድኔ ሲሸነፍ ነው ምን ያህል እንደምወደው የገባኝ። ቆይ ፈረንጅ ለሚራገጡ አንተ ምን አገባ? ታይ እንደዚህ ማለት ነው እኮ። ዘፈን ተከፈተ። ከዘፈኑ ጋር በሐሳብ ሄድኩ። አይከብድም ወይ እንዲህ ታይህና ስትዘፍን ታምራለህ ትላለች። ሌላ አፍቅረህ ነው ልጅቷን ብትላት? ቆይ ምንድን ነው ችግር? አረሳሃትም አይደል? ሌላ ብዬ አይኗን ተመለከትኩት። ዝምታ ውስጥ ለጥያቄው መልሱን ስታገኘው ከፋትና እንባ ያቀርራን ሻንጠራ አርጋ አስተናጋጁን ጠራችው። ደጋግሜ በገሰሰው ባሰብ ምን ልታዘዝ? ቢራ አምጣልኝ። ለኔ ደብል ጂን አምጣልኝ። እኔ ደግሞ እኮ በጥፊ ብለው ተነስታ ትሄዳለች ብዬ ነበር። አመጣ ሁለቱም ተያይዘው ይጎነጩታል ነው መልሽ። የምታፈቅሩት ሰው ግን ሌላን ሰው እንደሚያፈቅር ማወቅ በጣም የሚያም ነገር ነው። በቃ በተለይ የእናንተ ፍቅር በጣም ጥልቅ ከሆነ ያ ሰው አይወዳችሁም፣ ሌላን ሰው እያሰበ ነው፣ ከሌላ ሰው ጋር ነው። በቃ ልባችሁ በጣም ነው የሚታመመው። በቃ እንዳትተውት ደግሞ ታፈቅሩታላችሁ። በእንደዚህ አይነት ሲቹዌሽን ላይ ምንድን ነው የሚደረገው? እስቲ ኮሜንት ላይ ጻፉልኝ። ጋይስ ሃቭ ዩ ኤቨር ሜት ሌዚ ሆነ ባለሱቅ? በጣም ነው የሚያናድድ። ሌዚ ባለሱቅ ልክ እንደዚህ ነው የሚሆነው። እዚህ ሱቅ አቤት ማስቲካ አለ? ማስቲካ? አዎ ማስቲካ የለም። ለምን? ቦይ ግሩፕ ጀስት የለም ፍሮም ዘ ስታርት። ይሄ ሁሉ አነሳሳሪ ኮንቨርሴሽን ለምንድን ነው እያደረግን ያለ ነው? ኔክስት ታይም ምን የሚባለው ማስቲካ አለ? የለም ቦይ we don't have all day አንተቺ ልጅ ስታወራ እንዴት ነው ደስ የምትለው! በእናታችሁ የውጭ ሀገር ኮንቴንት ጀምር። የሆነት በእንግሊዘኛ ሂውመርሽ በጣም ነው ደስ የሚለው። ኢንተርናሽናል ትወጫለሽ። አሳይቶ ነሽ ናቲ። ወይ መጣ። ሌባ ነህ እንዴ? አይደለም። ልቤን ሰረከው ብሮ በረረው ብሎሃል ኮሜንት ላይ አንዱ ሰውዬ። አይደለም እንደ አበባው ልቤን ቀሰምከው ብሎሃል። በይዋንም ረዲት ግን ሁሉንም እንደዚህ ልብ መስበር ግን አይደብርሽም? ተገቢ ነው ወይ? ተገቢ ነው ትያለሽ ወይ? ትምህርት ወሰድኩ ወረ ማስፈነሽ እንዴ? አንቺ ስትመጪ ህይወቴ በራ ብለህ መብራቱን አብረውና ማለት ሰው የሚነግርህን ስማ። አንዳንዴ እኔ እነግርሃለሁ ጊዜ አይደለም የሚባለው። ብር ነሽ እንዴ? አይደለም። ምን ነው? በጣም አስፈለግሽ። አሞራ ነሽ እንዴ? አይደለም። በረርሽ። ልጅ ወይ ፈጣሪ ያውጣው ከነዚህ ቆምጣጤ። አንተ ቆምጣጤ ነህ እንዴ? ቆምጣጤ የሆነ ልጅ እንዴት ነው ደስ የሚለው! በእናትህ መሞከር ይሳካል። ተስፋ አትቁረጥ። እሺ ብሮ እናንተ ደግሞ ወይ ተፋቀሩ ወይ ምንድን ነው የምትሉን? ግን ሁሌ አፍሪ ፍሬሽ ነሽ ነው ጦጣ ነሽ ወይ? ኧረ ሰው ነኝ። በቃሽ እንደሱ ሆነ አይነጀ ለምን አዝማት ላሳይ ልበል? አቀባበል ላረግልህ ነው። ለሁሉም ፍሬሽ ተማሪ የሚደረግ ነው። አብሽራ አትፍራ። ምን የት አቀባበል ነው? አይኑን ጨፍ ነው የምታደርጊው? ስልኩን ልቀም ነው? አይነን ጨፍልቀ በማጀራት ልታወጣው ነው እንዴ? ላላርገ ጨፍን
አሪፍ አቀባበል ነው የተቀበለች። አረ በቃ ግለጥ። አባት ነግባ ተነስ። የት ዩኒቨርሲቲ ነሽ ያለሽው? እኔንም ብትቀበይኝ እውነት አምሮኛል። አሞኛል። አየው አምሮኛል። ምን የሚያምሽ? እግዚአብሔር ይማርሽ። ሐኪም ቤት አትሄጂም እንዴት አንቺ? አረጋውና ማማር አማረኝ። እግዚአብሔር ይማርሽ። እገው ደማማ ነው። ጆሮውን አሳክሚ። ለምኜሻለሁ። ከአንተ መምጣት የሚለውን ሰማቻት። ከአንተ መምጣቴን የሚለውን ሰማ ታውቃለህ። እኔ ለምኜሻለሁ አላት። ቆንጆ ነኝ ብለሽ ታስቢያለሽ? ሞቲቬት ሰልፍ ቆንጆ የሚያደርግሽ ነገር ምንድን ነው? ደሪ የኔ ቆንጆ ነኝ ብዬ የማስብበት ነገር ነው ጸባይ። እሺ። ከዛ በራስ መተማመኔ፣ አስተሳሰብሽ። ይህ ዓለም እንዴት እንድታስቢ እንዳደረገሽ ልንገርሽ። አትሊስት አንቺ ላትሆኚ ትችያለሽ። አብዛኞቹ ሴቶች ቁንጅናቸው የሚለካው በኢንስታግራም ይመስላቸዋል። እነዛ ፎቶ ላይ የሚያዩቸው ሴቶች ይመለከቱና ኦኬ እነዚህ ሴቶች ቆንጆ ናቸው። ቆንጆ የሆኑበት ምክንያት ምን እንደሆነ ታውቂያለሽ? በቁመታቸው፣ በሊፕስቲካቸው፣ በሚነዱት መኪና፣ ባለባበሳቸው፣ በቅርጻቸው ይመስላቸዋል። እቺ ዓለም ብዙ ሴቶችን አሰቃይታለች። ብዙ ሴቶች ቆንጆ አይደለሁም ብለው ያስባሉ። ለምን? አፍንጫቸው የሆነች ያክል ቁመት መሆን አለባት። ከንፈራቸው የሆነች ያክል ተለቅ ማለት አለባት። ይሄ የፀጉራቸው ቅንድባቸው በዛ ማለት አለበት፣ ወይም ደግሞ ትንሽ ያነስ ማለት አለባት። ይህ ሁሉ ነገራቸው ማን ነው? ሶሻል ሚዲያ ነው። ሶሻል ሚዲያ። ብዙ ሴቶች የማያውቁት ነገር ቢኖር ውበታቸው ልዩነታቸው ነው። አሁን አንድ ብርቱካንና አንድ ሙዝ ብታመጪ እነዚህ ሁለት ነገሮች ውበት ማውጣት አትችይም። ሁለቱም አንድ ናቸው። የራሳቸው ተፈጥሮ አላቸው። ብርቱካኑ በራሱ ቁንጅና አለው፣ ሙዙ በራሱ ቁንጅና አለው። አንዳንድ ሰው ብርቱካኑ ሊመርጥ ይችላል፣ አንዳንድ ሰው ሙዙ ሊመርጥ ይችላል። ግን ይህ ማለት ሙዙ ከብርቱካኑ ያነሰ ነው ወይም የበለጠ ነው ማለት አይደለም። ስለዚህ ቁንጅና ማለት ብዬ የማስበው እኔ ልዩነት ነው። አሁን ሶሻል ሚዲያ ላይ ያመጡት በጣም የሚያስጠላና በጣም ብዙ ሰዎች የሚጎዳ ነገር እንደሆነ ታውቂያለሽ። ከአንድ እስከ 10 ስንት ነሽ ብለው ይጠይቃሉ። ከዛ እሷ እንዳይደብራቸው ብላ ምን ትላለች? 6 ነኝ ትላለች። እነሱን ለማስደሰት ለምን 10 ነኝ ብትል 10 ነኝ ካለች እነሱ እንደሚሞግቷት ውስጧ ነግሯታል። አንቺ 10 አይደለሽም እንዴት 10 ትሆኛለሽ? ረዘም ያለች ሴት ሆነች 10 የምትባለው አለባበሷ እንደዚህ ሆነች። ቁንጅና ማለት በራስ መተማመን። ቁንጅና ማለት ለራስሽ መለኪያ ራስሽ ነሽ ማውጣት ያለብሽ። ሰውን አለሙ በቂ ነኝ ብለው ማመን አለበት ሰው። እግዚአብሔር እንደማይሳሳት ማወቅ ቁንጅና ነው። ይህ ሰማይ ያስጠላል እንዴ? ያስጠላል? ይህ ንፋስ ያስጠላል እንዴ? አያስጠላም። ተፈጥሮ ያስጠላል? የራሱ ውበት አለው። እኛ እኮ የዚህ የተፈጥሮ አካል እኮ ነው። ግን በምን ሸወዱን? በቁመት ሸወዱን፣ በውፍረት ሸወዱን፣ በጥርስ ጽዳት ሸወዱን። ቁንጅና ማለት ራስሽ ነሽ። ለሰው ያለሽ አመለካከት ነው። ይውህናሽ ነው። ክብር ነው። እግዚአብሔር ነው። እነዚህ ነገሮች ከያዝሽ አንቺ ሁሌ ምንድነሽ? ምን አይነት ሰብስክሪፕሽን ከፍላ ነው እንደዚህ አይነት ፕሪሚየም ሰብስክሪፕሽን ለብቻዋ ፒቱፒ ሞቲቬት እያደረካት ያለው? ያረደ ልጅ ቢዩቲፉል በጣም ላኪ ሰው ናት። የሆነት ይሄንን አሁን በዚህ እድሜዋ ያስተማራት ካደገች በኋላ እቺ ልጅ ለራሷ ለምትሰጠው ስኬል አፕ የምታደርገው ማንነቷ በጣም ይጠቅማታልና አሪፍ ምክር ነው ለሁላችሁም ሴቶች። ይሄ ነገር ይመለከታችኋል ብዬ አስባለሁ። አክቹሊ ለሴቶች ብቻ አይመስለኝም፣ ወንዶች ሁላችንም ይመለከተናል። ኢን ጀነራል በራስ መተማመን ሊኖረን ይገባል። እሺ የወንድ ልጅ ልዩ ችሎታ 1 ሰዓት ከ55 ላይ ለጥ ብሏል። 2 ሰዓት ላይ የቴዲን ዘፈን እስከ 100 ትከፍተዋለህ። እንዲህ እያልክ ሰመመነ እያልክ ሳንጥቀህ እያደረብክ ምናምን ቦታ መድረስ ነው ወንድ ልጅ። ይሄ ጸዴ ታለንታችን ነው። እኔ መመሰክራለሁ። እዚህ ጫካ ውስጥ ለ20 ዓመት ብቻውን ከሰው ተነጥሎ እየኖረ ያለ ግለሰብ አለ። ዛሬ ከዚህ ጫካ ወጥተን ወደሚያምር ቤት ወደ ከተማ እንወስደዋለን። እንዴ ና አው አገኘ ነው። አይዞህ እኛ ሰው አንጎዳ፣ እኛም ሰዎች ነን። ተረጋጋ እባክህ። ይኸውልህ ከዚህ ጫካ ወጥተን ወደ ጥሩ ቤት ልንወስድን የመጣ ነው። ቤት ወሰደው አንተ ዘለለ። አንተ ያማል እንዴ? ምን ታከችም? አዎ አልችልም። ይሄ ደግሞ መሪ ይባላል። እቺ ደግሞ ክላክስ ትባላለች። ምን ታችላለች? ይሄ ደግሞ የዘፈን መክፈቻ ነው። ዘፈን ክፈትልኝ።
መንዳት ካልቻልክ እንዴት ነው መኪናውን እየነዳኸው የመጣኸው? ከአንድ ቤተሰብ ሁሉም ሰው ሳይኮ ሲሆን ይሄ ሰውዬ እኮ የበርጠሚዮስ ወንድም እኮ ነው። እውነት ሰላም፣ ልጅ ስፓይደርማን ነኝ። ዛሬ ሀገሪቷ ለሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። ልጅ ስፓይደርማን ምን ልታረግ ነው? ፍሪ ሰርቪስ እየሰጠ ነው። አያችሁ፣ ረዳትነት ሳይክል ያስነዳል ምናምን፣ በቃ አሪፍ ሰርቪስ እየሰጠ ነው። ጀለስ ምን ስታረግ ነው የተያዝከው? እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። እነዚህ ልጆች አብረው ተቀምጠው የሚያስቡትን ሀሳብ እኔ ማሰብ ራሱ እያቃተኝ ነው። አንተ ይሄን ቪዲዮ ለዛች ጓደኛ ሼር አድርጊላት፣ ታውቂያታለሽ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።